ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በአዲስ አበባ አይጦች የቲቢ በሽታ በደቂቃዎች ውስጥ እየለዩ ነው። በአለርት ሆስፒታል በአይጦች የታገዘ የቲቢ ምርመራ አገልግሎት በስፋት እየተሰጠ ይገኛል። እነዚህ አፓፓ የተሰኙ አይጦች የሰውን አክታ በማሽተት ብቻ በደቂቃዎች ውስጥ በሽታው መኖር አለመኖሩን የመለየት አስደናቂ ብቃት አላቸው። በአጉሊ መነጽር እስከ 2 ሰዓት የሚፈጀውን ምርመራ እነዚህ አይጦች በሰኮንዶች ውስጥ ያከናውኑታል። እስካሁን በተደረገ ምርመራ ከ170,000 ናሙናዎች ውስጥ 3,000 የሚሆኑ የቲቢ ታማሚዎችን በትክክል ለይተዋል። አይጦቹ ታንዛኒያ ውስጥ ለ9 ወራት ከፍተኛ ስልጠና የወሰዱ ሲሆን በሽታው ያለበትን ናሙና ሲያገኙ በመዋጨር ምልክት ይሰጣሉ። አንድ አይጥ እስከ 5,000 ዩሮ የሚገመት ዋጋ ያለው ሲሆን እስከ 8 ዓመት የመኖር አቅም አለው። ታንዛኒያ የዚህ ቴክኖሎጂ መነሻ ስትሆን በአሁኑ ወቅት በርካታ ሆስፒታሎች አይጦችን በመጠቀም የምርመራ ፍጥነታቸውን በ25% ማሳደግ ችለዋል። ሞዛምቢክ በዋና ከተማዋ ማፑቶ የሚገኙ ክሊኒኮች አይጦችን በመጠቀም በሺዎች የሚቆጠሩ የቲቢ ታማሚዎችን በመለየት የሕክምና ተደራሽነትን አሳድገዋል። ካምቦዲያ በደቡብ ምስራቅ እስያ ደግሞ እነዚህ አይጦች ከቲቢ ምርመራ ባለፈ የመሬት ውስጥ ፈንጂዎችን በማሽተት በመለየት ረገድ ትልቅ ስራ እየሰሩ ይገኛሉ። እነዚህ አይጦች ከቤተሰብ አይጦች የሚለዩት ረጅም ዕድሜ በመኖራቸው፣ ሰላማዊ በመሆናቸውና እጅግ ከፍተኛ የማሽተት ችሎታ ስላላቸው ነው። ኢትዮጵያ ውስጥ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ከረጢቶች ጥቅም ላይ እንዳይውሉ ያስገደደው ሕግ ተግባራዊ መደረጉን ተከትሎ በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ፈተና መደቀኑ እየታየ ነው። ሕጉ ባለፈው ቅዳሜ ጥር 23 ቀን 2018 ዓ.ም ተግባራዊ መደረጉ ይታወሳል። ይህንኑ ተከትሎ ያሳለፍነው ሳምንት በመሰረታዊ የሸቀጣሸቀጥና የምግብ ቁሳቁስ መሸጫ መደብሮች አካባቢ የፕላስቲክ ከረጢቶችን የተካ የቁሳቁስ መያዣ አለመኖሩ ፈተና መደቀኑ ታይቷል። በማህበራዊ ሚዲያ ገጾች ሲንሸራሸሩ የታዩ የተንቀሳቃሽ ምስሎች በተለምዶ ስስ ፌስታል ተብሎ የሚታወቀውን የአነስተኛ ቁሳቁስ መጠቅለያ ለመተካት የተደረጉ ጥረቶች አስቂኝ አጋጣሚ ፈጥረዋል። በዳቦ ቤቶች፣ በደረቅ እንጀራ መሸጫ ቤቶች እንዲሁም በአትክልትና ፍራፍሬ መደብሮችና አነስተኛ ሱቆች አካባቢዎች ችግሩ ጎልቶ ታይቷል። መንግስት ለአንድ ጊዜ ብቻ አገልግሎት የሚሰጥ የፕላስቲክ መጠቅለያዎችን ከገበያ ሲያስወጣ ተተኪ ምርት ወደ ገበያ እንዲወጣ አላስቻለም የሚሉ ወቀሳዎች ይሰማሉ። የፕላስቲክ ከረጢቶችን ከአገልግሎት ለማስወጣት በሕዝብ ተወካዮች ምክር ቤት ከጸደቀ ከ6 ወራት በኋላ ተግባራዊ ቢደረግም በዚህ ጊዜ ውስጥ ተተኪ ምርት ወደ ገበያ እንዲወጣ ምን እየተደረገ ጥረት አለ የሚል ጥያቄ ሲነሳም ይሰማል። መንግስት ብክለትን ለመከላከል የወሰደው እርምጃ በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚፈጥር ተገንዝቦ የቅድመ ዝግጅት ስራ መስራት ነበረበት የሚለው ድምጽም ጎልቶ ይሰማል። በደቡብ ምስራቅ እስያ ይሰሩ የነበሩ ባለሀብቶች በአሜሪካው ፕሬዝዳንት ዶናልድ ትራምፕ የታሪፍ ተጽዕኖ ምክንያት መዳረሻቸውን ኢትዮጵያ እያደረጉ ነው ተባለ። ኢትዮጵያ ዕድሉን በመጠቀም በተለይ ወደ ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ተጨማሪ ባለሀብቶች ከአካባቢው ሀገራት ለመሳብ ጠንክራ እየሰራች እንደምትገኝ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 በሚደርሱ ምርቶቻቸው ወደ አሜሪካ በሚልኩ ሀገራት ላይ ታሪፍ መጣላቸው ይታወሳል። ትራምፕ ከ10 በመቶ እስከ 54 በመቶ የሚደርስ ታሪፍ ነው በሀገሪቱ ላይ የጣሉት። 10 በመቶ ከተጣለባቸው ሀገራት መካከል ኢትዮጵያ፣ ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን ይገኙባቸዋል። የደቡብ ምስራቅ እስያ ሀገራት የሆኑት ቻይና፣ ቪየትናም፣ ካምቦዲያ እና ታይላንድ ደግሞ ከፍተኛው ታሪፍ ከተጣለባቸው መካከል ናቸው። ቻይና 54 በመቶ፣ ካምቦዲያ 49 በመቶ፣ ቪየትናም 46 በመቶ እና ታይላንድ 36 በመቶ ታሪፍ ተጥሎባቸዋል። ትራምፕ በሀገሪቱ ታሪፍን የጣሉት አሜሪካውያን ሸማቾች የሀገር ውስጥ ምርቶችን እንዲገዙ እንደሚያበረታታ ተናግረዋል። የአሜሪካንን ኢኮኖሚ እንደሚያሳድገው እና የሚሰበሰበውም ታክስም እንደሚጨምረው ጠቅሰዋል። ከፍ ያለ ታሪፍ የተጣለባቸው ሀገራት በኢንቨስትመንት ፍሰታቸው ላይም ተጽዕኖ እያረፈ እንደሚገኝ ተነግሯል።
በአንጻሩ እንደ ኢትዮጵያ ያሉና አነስተኛ ታሪፍ የተጣለባቸው ሀገራት በተሻለ መልኩ ኢንቨስትመንት እየሳቡ ነው ተብሏል። በተለይ ከደቡብ ምስራቅ እስያ ሀገራት ባለሀብቶች ወደ ኢትዮጵያ መጥተው በልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ቦታ ይዘው እንዲሰሩ የተጣለው ታሪፍ ምቹ ሁኔታ መፍጠሩ ተጠቅሷል። በተለይ በፀሐይ ኃይል የሚሰሩ መገልገያዎችን የሚያመርቱ ኩባንያዎች ከደቡብ ምስራቅ እስያ ሀገራት ይልቅ ኢትዮጵያን እንዲመርጡ እያደረገ ነው ሲሉ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ተናግረዋል። ከዚህ በኋላ በደቡብ ምስራቅ እስያ ሀገራት የነበሩ ተጨማሪ ኢንቨስትመንቶች ወደ ኢትዮጵያ ይመጣሉ ተብሎ እንደሚጠበቅ አቶ ጳውሎስ ተናግረዋል። ለዚህ ታሪፍ ከፈጠረው ዕድል ባሻገር ኢትዮጵያ ስላላት ምቹ ሁኔታን በስፋት እያስተዋወቅን ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከህዝብ እንደራሴዎች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ይህንን ጉዳይ አንስተውት እንደነበር ይታወሳል። ከቪየትናም የመጣ አንድ የሶላር ኩባንያ ያስገኘው ገቢ ብቻውን በትላልቅ የኢንዱስትሪ ፓርኮች ውስጥ ያሉ የጨርቃጨርቅ አልባሳት ፋብሪካዎች ተደምረው ካመጡት ይበልጣል ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ሶላር ላይ የሚሰሩ ሌሎች 5 ፋብሪካዎች መጥተዋል ያሉት ጠቅላይ ሚኒስትሩ በሚቀጥለው ዓመት በትንሹ 900 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ ያስገኛል ተብሎ እንደሚጠበቅ ጠቁመዋል። ሶዮ ሶላር የቪየትናም፣ የጃፓን እና የቻይና መሰረት ያለው ግዙፍ ኩባንያ እንደሆነ ተነግሯል። ከ100 ሚሊዮን ዶላር በላይ ኢንቨስት በማድረግ በሐዋሳ ልዩ የኢኮኖሚ ዞን እየሰራ እንደሚገኝ ነው የተጠቀሰው። ምርቶቹን ወደ መካከለኛው ምስራቅ፣ ህንድና አሜሪካ እየላከ ነውም ተብሏል። በሌላ ዜና በደቡብ ሱዳን ምስራቃዊ ጆንግሌ ግዛት የሚገኝ የታጠቁ ቡድኖች ትናንት ሐሙስ የአንድ የእንግሊዝ ግብረሰናይ ድርጅት ቢሮን ማቃጠላቸውና መዝረፋቸው ተገለጸ። ታጣቂዎቹ በተጨማሪም በግብረሰናይ ድርጅቱ የሚተዳደር የጤና ጣቢያውን ማውደማቸውን በእንግሊዘኛ ምህጻሩ ሴቭ ዘ ቺልድረን የህፃናት አድን ድርጅት አስታውቋል። በግብረሰናይ ድርጅቱ ላይ ጥቃት መድረሱ የተሰማው በክልሉ ያለው ግጭት እየተባባሰ በመጣበት ወቅት ነው። የግብረሰናይ ድርጅቱ እንዳለው በተለይ በጤና ጣቢያ ላይ የደረሰውን ጥቃት ተከትሎ በመቶዎች ለሚቆጠሩ ህፃናትና ቤተሰቦች የሚቀርቡ መሰረታዊ አገልግሎቶች እንዲቋረጡ አድርጓል። በጥቃቱ በግብረሰናይ ድርጅቱ በሰራተኛ ላይ የደረሰ ጉዳት እንደሌለ ያመለከተው የግብረሰናይ ድርጅቱ መግለጫ ነገር ግን የሚሰጠውን የረድኤት ስራ አቋርጦ ከአካባቢው ለመውጣት መገደዱን ገልጿል። በፕሬዝዳንት ሳልቫኪር እና በረጅም ጊዜ ተቀናቃኛቸው ሪክ ማቻር ደጋፊዎች መካከል በቅርብ ሳምንታት ውስጥ እየታየ ያለው ግጭት እየጨመረ መምጣቱን የተመለከተው የፈረንሳይ ዜና አገልግሎት ተቀናቃኞቹ በዋነኛነት ትኩረታቸውን በጀንግሌ ግዛት ላይ ማድረጋቸው አትቷል። የተባበሩት መንግስታት ድርጅት ባለፈው ማክሰኞ ባወጣው ዘገባ በግጭቱ በትንሹ 280,000 ሰዎች ተፈናቅለዋል። መዲና ሞስኮ ውስጥ በሩሲያ ከፍተኛ ወታደራዊ ደህንነት ሹም ላይ የግድያ ሙከራ ተፈጸመ። የሩሲያ የስለላ ተቋም ምክትል ኃላፊ እንደሆኑ የተነገረላቸው ሌተናንት ጄኔራል ቭላዲሚር አሌክሲቭ በመኖሪያ ቤታቸው አቅራቢያ በጥይት ተመተው ወደ ሆስፒታል ተወስደዋል። ብርቱ ጥቃት እንደተፈጸመባቸው የተገለጸው ጄኔራሉ በአሳሳቢ ሁኔታ ውስጥ መሆናቸውም ተዘግቧል። ጥቃቱ በሞስኮ ከተማ ቮሎኮላ ሞስኮቪዬ በተባለ ጎዳና ላይ በሚገኝ የመኖሪያ ህንፃ ውስጥ መፈጸሙን የገለጸው የሩሲያ የምርመራ ኮሚቴ ጥቃት አድራሹ ተጠርጣሪ ለጊዜው ማምለጡን አመልክቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ጥቃቱ ማብራሪያ እንደተደረገላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ጄኔራሉ በበርካታ ጥይቶች መመታታቸውን ያመለከቱት ቃል አቀባዩ በጉዳዩ ላይ ጥብቅ ምርመራ እየተደረገ መሆኑንም ጠቁመዋል። ጄኔራል ቭላዲሚር አሌክሲቭ በሩሲያ የወታደራዊ የስለላ ተቋም ውስጥ ቁልፍ ቦታ ላይ መሆናቸውና በተለይ በዩክሬን ጦርነት ላይ ወሳኝ ሚና መጫወታቸው ይነገርላቸዋል። በጄኔራሉ ላይ የደረሰው ጥቃት በቀጥታ ከዩክሬን ጦርነት ጋር ይያያዝ እንደው ገና አልተረጋገጠም። ነገር ግን አፍቃሪ ዩክሬን የሆኑት ጥቃት አድራሾች በመዲናይቱ ሞስኮ ውስጥ ከፍተኛ ወታደራዊ የጦር መኮንኖችን ኢላማ ያደረጉ ጥቃቶች ሲያደርሱ ይህ የመጀመሪያው አይደለም። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።